መከበር ከፈለክ እግዚአብሔርን ፍራ። ለክብርህ ጠበቃ አታቁም፣ አትከላከል። ዝም ብለህ እግዚአብሔርን ፍራ። እግዚአብሔር ራሱ ያከብርሃል። ከብሽን ነገር ማውራት ልታለሽ የማድረግ ነው መብት የለሽ። ማሰብ ትችያለሽ፣ ማድረጉን ግን ነው ንግግረው። ኮርስ ኦኬ እሺ። ማድረግ የማልችለው ነገር አላስብም፣ ጊዜ ቢፈጅም ማለት ነው። ይህን ካሜራ ዝቅ በልና የተፈለግሽውን ነገር በግልጽ አማርኛ ታወሪያለሽ። እንዴት ለምን ካሜራው ዝቅ ይላል? ካሜራው ዝቅ አይልም። ያልጋውንም ማሳዩን ቁጭ ብላችሁንም ቀጣዩ ስቴፑንም ማሳዩን እንጂ አፈር ብሉና አፈር ያስበላችሁና ማለት ነው። እኔማ ስልኬና አይኔ ነው ጠላት። ለነገሩ እኔ ስራም አላጣሁኝ። ታምኔላችሁንና ሃይላይቱን እንጂ ማየው እንደነዳሜ ፌን ከፍቼ እናንተን ቪዲዮ ላይ ሞት ይሻለኛል። ሞት ማለት ነው። ተቃጠሉ የምትሉ ደግሞ እናንተ ተቃጠሉ እንጂ ዝሙተኞቻችሁን ሰብስባችሁ እኛ ምን አቃጠለን? እኛማ ሩታን ጀግናዋን እናት ይዘን ጥግ ድረስ እንጋፈጣለን። ምን እናንተ እዛው ተሽላሉ። ለነገሩ ሌባን ሌባ ቢሉት ምን ሊገደዋል? ያገሬ ሰው እያንዳንድሽ የራስሽ ጉድ ይሄ ስለሆነ ነው። ቢመችሽ የእሱ ቢጤ ስለምትሆኝ ነው ጎሽድበት እያላችሁ የምትላላጡት የምታሽላሉት ማለት ነው። እኔ ሌላ ምንም አልላችሁም። ይሄ ህይወት በእናንተ ህይወት ገብቶ ቁስሉን እዩት። በሩታ ቦታ ሆናችሁ ገጥማችሁ እዩት ማለት ነው። በጣም 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 እንዴት ቋቀሊ ላይ ነው ወገን፣ ቋቀሊ ላይ ነው። ሲቀጥል ደግሞ መስቀል ለምንድን ነው ለሳምፕል ለሃይማኖት ምናምን ሲጀመር ፕሮቴስታንት ናቸው ብዬ ከዚህ በፊትም ተናግሬያለሁ። በቃ ኦርቶዶክስ አይደለም፣ በኦርቶዶክስ ስም እየተነገደ ነው በጣም። ሲቀጥል ደግሞ ማንኛውም ሰው ቢሆን ሃይማኖትን ግለሰብ አይወክለውም። በቃ እኔ የምነግራችሁ ነገር እኔ ኦርቶዶክስ ሆኜ ባጠፋ የምጠየቀው እኔ ሳምሪ እንጂ ሃይማኖቴ አይደለም። ደጋግሜ ነግራችኋለሁ ከዚህ በፊት ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናቸው? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድሰጡኝ እያልኩኝ፣ በነገራችን ላይ ዛሬ በሄዱ ቪዲዮ ተናድጄ በቃ እንደተቃጠልኩ ነው ወደ እናንተ ደግሞ በዚህኛው የመጣሁት ማለት ነው። በዚህ ሰሞን የሚያቃጥል እንጂ የሚያስደስት ቪዲዮ እያየን አይደለም እና ስልካችን፣ አይናችን፣ እጃችን ነው ጠላታችን። እንግዲህ ራሳችንን በራሳችን መፍትሄ መፈለግ እንዳለብን እየተሰማኝ ነው። የነዚህ የዝሙት ቪዲዮ ደግሞ ይለያል። አሁን ነገ አረገዝኩ በቃ ይሄ ምንም ጥያቄ የለውም። ምክንያቱም ወንድና ሴት ራት ከበሉ ምን ሊሆን ምንድነው ስቴፑ? ይሄ ይጠፋቸዋል እንዴ? እሱ የተጣውን እኮ አጠጣት ወገን፣ እሱ የጠጣውን እሱ የጠጣበትን ብርጭቆ እኮ አጠጣት። አሁን ይህንንም እያያችሁ አፈር አባታችሁ ብሉና ችጋራ ሙላ እኮ ድራማ ነው ትላላችሁ። ድራማችሁ ይውጣና ማለት ነው። ሰው እንዴት አንድ የተሻለ ሰው ይጠፋል? አንድ ጠንካራ ኦዲየንስ እንዴት ይጠፋል? አሰርገዝስ ጠቅላላ ማለት ነው። ደግሞ ቀለበት ይሰራላት የምትሏላችሁ። አረ ምን አይነት ጉድ ናችሁ ግን እናንተ! ከምንድን ነው የተሰራችሁት? እናንተ ግን ሰው ናችሁ? እውነት የሚያስብ ህሊና አላችሁ? የሚያስብ ጭንቅላት አላችሁ? ሎቱ ስብሐት። እችማ እንደ ችጋ ለሞቷማ እንዴ ከመጀመሪያ ስትመጣ ጀምሮ እስኪ ይዋት ወንድ ልጅ ሴት ልጅ ልታማልለው የምትፈልግበትን አስተያየት ነበር ምት ኢቨን እሱ እስካሁን ድረስ ያፍራል እኮ በአይኑ ሙሉ እንኳን አያያትም እኮ እሷ የምታደርገው ነገር። ሎቱ ስብሐት የድንግል ማርያም ልጅ እንደው መጨረሻዬን አሳምሮ እኔም ሴት ልጅ ነኝ ወልጄ አልጨረስኩም። እመብርሃን እናቴ እንደዚህ የተረገመ ትውልድ ከምትሰጭኝ ይቅርብኝ፣ እንደው ባልወልድ ይቅርብኝ። ወላዲተ አምላክ ስሜን በክፉ የሚያስጠራ የሴጣን መንፈስን የሚያመጣ ያሳዳጊ የበደለው የሚባል ልጅን አትስጭኝ፣ ይቅርብኝ። እንዲህ እናንተ ምን እየተካሄደ ነው ያለው? አንድ ኮሜንት ደግሞ የራቁት ቪዲዮ ይዛበት ነው ሊሆን ይችላል። አጠጥታ እንካፍ ታዲያ ደግ አረገቻ ይጃጃል ማለት ነው። ማይረባ መቼስ ወንድ ልጅ አሁን የራቁት ቪዲዮ ፈርቶ እንዲላላጣል ፈልጎት ነው እንጂ ዝሙተኛ እንደው ቡታጅራን አግማማት። እኔ የማውቀው ጉራጌዎች ቆራጥ ጠንካራ የስራ ሰዎች ነበሩ። እናንተ ተፈጥራችሁ አግማማችሁት ሀገሪቷን። ቡታጅራን አግማማችኋት። ሰው አንድ እንዴት ደህና ይጠፋል? እናንተ ሀይ የሚል እንዴት ደህና ይጠፋል? ጋሽዬ ግን ይሄን እያዩ ነገ ምን አይነት ቪዲዮ ይዘው ልትመጡ እንደምትችሉ ሳስበው ይገርመኛል። ለነገሩ ልጅ እኮ ፈንግጧል። ልጅ እኮ ፈነገጠ እኮ ቆየ። ከንፈሩን ይዩት እኮ የሳመችበት ተሳሳሙበት። ሊፕስቲኩ ይዩት፣ አንድ አይነት ሊፕስቲክ አረገ። ጌታ መድኃኒዓለም ወይ ይቅር በለኝ። እንደው መድኃኒዓለም ወይ ስልኬን ውሰዱልኝ።
በቃ ስልኬን ውሰዱልኝ በፈቃደኝነት ማለት ነው። ሲኦል ገብቶ ሲኦል አስገቡን። አብረሸኛ ወንድማችን እውነት እንኳን ደስ አለህ። ኧረ እንደው እግዚአብሔር እንደዚህ እያሳቀ ጌታ ያመስገኝ። እሺ እኛም ደግሞ እናመሰግናለን። ትናንት ለሀዘን ትናንት አንገትፋ እግዚአብሔር ቀይሮ አንተ ውስጥ አፈር ቢያንች ሳራ የምትባይ ብሽቅ ማለት ነው የጻፍሽበት እጅሽ እንደ ቆርጥማት ይዘዝበት። እንኳን ደስ ያለ ትላለች። ዝሙት እንኳን ደስ ያለ። ኧረ ፈጣሪ ሆይ ማስተዋሉ ስጠን። የእውነት አብርሃም በጣም የሚያስፈራ ስራ ነው። ፈጣሪ እጅን ይሰጠው። የት ይቀራል? የእጅ እኮ አይቀርም። ታያላችሁ። ዝና ሁላ አላፊ ጠፊ ነው። ዝና፣ እውቅና፣ መወደድ፣ ሁሉም ነገሮች አላፊ ጠፊ ናቸው። ይህ ህዝብ ከፍ እንዳደረገው ዝቅም ያደርጋል። የታደሰ ልጅ ዘና ፈታ ልጅነትህን ሳጨርስ ትዳር ውስጥ ገብተህ ፍዳህን አየህ እና ዶላር ነው ውዴ። ማን ለመነው? ዶላር እኮ ነው አስገድዶት የገባው ዶላር። እናንተ በጎቹ ማለት ነው። ከመጀመሪያው ጀምራችሁ ፍቅሯን ተቀበላት አላችሁ። አጅሬ ዶላር ነው ፍላጎቱ። ዶላር ካገኘሁባት በቃ እኔ ወድጄሻለሁ ልበልና ለሴት ልጅ ታውቃላችሁ፣ ላሳምናት አለ። አሳምናት። ወደው መስሏችኋል? አሁን በእናንተ ቤት ሩታ የመጣችው አሁን ራሱ አንቅራ ነው የምጠፋው በነገራችን ላይ ማለት ነው። ሩታ ምንም አይመስላትም። ምክንያቱም አፍቅረው አይደለም አይገባችሁ። እውነቱን ልንገራችሁ ፈለገችውም አልፈለገችውም እንግዲህ እግዚአብሔር ፍሬዋን ክፋይ የአብራኳን ክፋይ ሰጥቶታል። ልጅ በልጅነት ደግ አድርጋለች። እንኳንም እግዚአብሔር ሰጣት። አንዴ ገብታበት እዚህ ተጨመላለቀ ውስጥ ከገባች አይቀር እንኳንም ልጅ ይዘው ወጣች። ምንም አይደለም። ግን የእውነት እያለቀሰች እና የምታለቅስ መስሏችሁ ከሆነ ደግሞ ተሳስታችኋል። እውነቱን ስነግራችሁ አፍቅረው አልገባችም። በቃ ፍቅር የለም፣ ሁለቱም ጋር ፍቅር የለም። እውነቱን ልንገራችሁ በቃ እሱ ብር ነው ያሰከረው። በቃ እሷም ደግሞ አንድ ተቃላሽ የሴት ልጅ ህይወት ከተሰበረ ነው ያላት አማራጭ በክብር ለጥገጥ ብላ መኖሩ ኖረች። እየተቃጠለች እየተንገበገበችን ቢሆን ኖረች። ሲበዛ ገነፈለ። አሁን ገባችሁ? ይሄ ነው እየሆነ ያለው። ስለዚህ መልካም መቃጠል የምትሉ ሰዎች ሩታ የምትቃጠል መስሏችሁ እናንተ ናችሁ የምትቃጠሉት። እናንተ መጨረሻ ላይ እናንተ ትቃጠላላችሁ። ምክንያቱም ይሄ አይቀጥልም። ራቁቷን እንደዚህ መታ እሱን ለማማለል ውዴ፣ አንቺ እኮ ማለት ነው እሱ በዚህ ሰዓት በቃ ፈልቶበታል። አንቺ እንደው ጆን እያለብሰሽ ራሱ ብትመጪ አንቺ ነሽ የምትታዩ በዙሪያው ማለት ነው። ምክንያቱም ሁለታችሁም ማስረቡ ስለሆናችሁ ለልጁ ነው ያዘንኩት። ለኪሮቤል ባስተወለደ አልኩ። ሹገር ማሚ ሹገር ባቢ የሚባሉት ያገቡ የወለዱ ናቸው። ነገር ግን ተደብቀው ይሄን ግን ትውልድ ጸረ ዝሙትን በግልጽ የሚያስተምር ትዳርን ያዋረደ እመነኝ፣ ህይወትህ አጭር ናት። በሰው እጅ ትጠፋለህ። ኧረ በሰው እጅ አይደለም፣ እሱ ፈጣሪ ነው የሚያጠፋው ውዴ። በሰው እጅ አይጠፋም። ማን እሱ ማንገዲው ደግሞ እሱን ሌላ መዘዝ ያመጣል። ይሄ በቁማቸው የሞቱ ሰዎች ማንም እንትን አይላቸውም እኮ ውዴ። ቆይ እኔ የምለው አብርሽ እህት የለህም? የኛው ነገር በሂት ወይ እህት በአመት 2 ሴት ጋሽዬ እንዴት ነው ያሳደጉህ? ወይኔ ማሽን ላይ እያደረገ ይስቃላሉ። አብርሽ ቀለበት ሰራት ምን እጃችሁ ይቆረጥ፣ እንደ ቁርጥማት ይዘዝባችሁ እጃችሁ ላይ ማለት ነው። ቀለበት አባታችሁ ይጥፋ። ትናንትና ሩታን በዶላር እንዳደረገችንም እኮ በቃ የፈለገውን አጫው። እቺማ ይበላት ወዳ ፈቅዳን የመጣችሁ መጋዣ አብርሽ የሩታ ወንድሞች እንደሚሰባብሩት ይታዩ። ምን አድርገው ነው የሚሰባብሩት? ይዘልዛል አንዴ ወጥቶ የሞተ ሰው ቢያለቅስ ቢጫ ቢሰበር አይስማም። ትዳር ቢቀርስ እንዲህ ያለ ወንድ ከማግባት ጋር አንተን ስወልዱ ተረግመዋል። ምን ትዳር ምን ያስፈልጋል? አሁን ይሄን እያየን እኛ ሴቶች እንደው እነዚህ የተመሳሰሉ የተረገሙ ሴቶች እያየን እነዚህ የተመሳሰሉ የተረገሙ ወንዶች እያየን ምንድነው ትዳር የሚያምረን? ምንድነው ትዳር የሚያምረን? ወገን የዘራውን ታጭዳለህ። እያንዳንዳችሁ እየዘራችሁትን ታጭዳላችሁ። ዝም ብላችሁ ጠብቁ። አብርሽ ወይ ይሄንንም ቻናል ታጠዋለህ ወይ ሰውን ታጠዋለህ። ቻናሉ ካለ እንዳለ ሆኖ ግን ከሞተ ራሱ ሞተ ነው። የለም እንዲህ እንደነገስክ እንደማትቀር ነው የምነግርህ። ለማንኛውም ቤተሰቦች ላይክ እና ሼር ሰብስክራይብ አድርጎ ወዳችኋለሁ። ይበቃኛል። ብዙም ባወራ
ምንድነው ነገር በዛ ባህያ አይጫንም ይላልና ሩታ በዚህ አጋጣሚ ምንም የምትወው መስሏችሁ ከሆነ ተሳስታችኋል። ምንም አይመስላትም። እንደውም ተገላገለች። ይሄድላት በአደባባይ ዘሙቶ ማለት ነው። ቻው፣ መልካም ጊዜ